طلع البدر علينا من ثنيات الوداع وجب الشكر. بسم الله الرحمن الرحيم. الحمد لله الصلاة والسلام على رسول الله صلى الله عليه وسلم. ውድ የኑር ሚዲያ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ሂጅረቱ ነበዊ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ያደረጉትን ለመታወስ ያለ አጠር ባለ መልኩ ያን ነው ዓመል ሑዝን ደርሰናል። ዓመል ሑዝን እንግዲህ የትካዜው የሐዘኑ ዘመን ተባለ። እንግዲህ እንትኖቹ በዚህ ነው የሚያዙት። በፊት እንዳየነው ዓመል ፊል፣ ዓመል ሑዝን፣ ዓመል ቀህጥ ብሎ እንዲህ እንዳለው ክስተቶች ነው። ይሄ ክስተት እንግዲህ ትልቁ ምንድነው? አንደኛ ወፋቱ ዓም ነብይ ሰለላሁ ዐለይሂ ወሰለም አቡ ጣሊብ መሞታቸውና ወዘውጀቱ ረዲየላሁ ዐንሃ ኸዲጃ ቢንት ኹወይሊድ እነዚህ ሁለቱ መሞቱ ሐዘን ትልቅ ጨመረ። ምንድነው? አዛው እየጨመረ መጣ። ስለዚህ እነሱ ቁረይሾቹ አዛ እያረጓቸው መጡ፣ እያስቸገሯቸው የሚችሉትን እንግዲህ ይቀጣሉ። እንደ ቢላል ኢብኑ ረባህ አቢዶች የነበሩ ማለት ነው። በቤተሰብ በኩል ደግሞ እየሰለመም ካለ በዛው ቤተሰቡ ቅጣቱን ይሰጠዋል። ረሱል ሰለላሁ ዐለይሂ ወሰለም ዳር አልአርቀም ኢብን አቢል አርቀም ውስጥ ነበረ በስትራቴጂክ ዳዋ ሲሰጥ ነበሩ። ሱብሃንአላህ ወንድሞች፣ ዳር አልአርቀም ኢብን አቢል አርቀም አልመኽዙሚ። ይሄ አልመኽዙሚ የአቡ ጀህል ጎሳ ነው። አቡ ጀህል አልመኽዙሚ ጎሳ ነው። አልመኽዙሚዮች ደግሞ ትልቁን ባንዲራ ይዘው እየሄዱ ያሉት ዲድ ረሱል ሰለላሁ ዐለይሂ ወሰለም እነሱ ናቸው። ታዲያ ሌላውን እንኳን እያሰቃየ እሳቸውን የተከተለ እንትን እያረገ ከአልመኽዙሚ የሆነ ሰው ይከተለዋል ተብሎ ይታመናል። ተከትሎት ደግሞ የሱን ቤት ለዳዋ ያረገዋል ተብሎ ይታመናል። ስትራቴጂክ ቦታ ነው የወሰዱት ሰለላሁ ዐለይሂ ወሰለም። ሹፍ እና እዛ ነበረ ዳዋው ሲሰጥ የነበረው የሰለሙ ሰዎች የሚገናኙበት ረሱል ሰለላሁ ዐለይሂ ወሰለም ዳር አልአርቀም ኢብን አቢል አርቀም ማለት ነው። ከዛ ወደ ጣኢፍ ሄዱ። የጣኢፍ ጉዞ እንግዲህ አንደኛ እዛ ያሉትን ጎሳዎች እንዲያምኑ፣ ሁለተኛው ደግሞ ከቁረይሾች መከታ እንዲሆኑላቸው ነው። እዛ ሲሄዱ እንግዲህ ከዘይድ ብን ሳቢት ጋር ነው የሄዱት። ዘይድ ብን ሳቢት እንግዲህ የረሱል አገልጋይ ነበረ። ዘይድ ብን ሙሐመድ ነበረ። ተበኒ ያኔ ጉዲፈቻ ነው ይባላል አይደል? ለኛ ጋም እሱ በጦርነት አይደለም የተማረከው፣ እንዲሁ ይዘውት ነው የሸጡት። ተሸጠ መጣ መካ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ጋር መጣ። ቤተሰቡ ፍለጋ ወደ መካ ሲመጡ መሐመድ የሚባል ሰው ጋር ነው ያሉት ሰለላሁ ዐለይሂ ወሰለም። እሳቸው ደግሞ ይምረጥ ከእናንተና ከኛ። ቤተሰቡ እንከፍላለን ሲሉት አይ ይምረጥ። ማንም መረጠ? ረሱሉላህ ሰለላሁ ዐለይሂ ወሰለም ቀብለ ንቡያ። ይሄ ከነብይነት በፊት ነው፣ አኽላቅ ነው። ይሄ ከእንትን ጋር የነበሩ ናቸው። ኢነማ አና በሸሩ ሚስሉኩም ነው ያሉት። በቃ እንደ ሰው ሲኖሩ የነበሩ ናቸው። በቃ ባሪያም ገዝቶ በእረኝነትም በንግድ ውስጥም ማለት ነው። እና ያኔ ያ ቁረይሾች ዘይድ የኔ ነው ልጄ ነው የሪቱኒ ወአሪቱ ወርሷለሁ ይወርሰኛል ብሎ የቁርአን አያ በኋላ ሲመጣ ዘይድ ብን ሳቢት ወደ አባቱ ተመለሰ። የመጀመሪያው ሌላ ሰሃባ የነቢዮት ሰሃባ የነበሩት ምሳሌውን ዒሳ አለ ሐዋርዩን የለም ስማቸውና ሰሃብ አልወሒድ የተጠራ በቁርአን ስሙ ማለት ነው። ከሱ ጋር ሄዱ ረዲየላሁ ዐንሁ። ጣኢፍ ሲደርሱ እንግዲህ ጣኢፍ ያጋጠማቸው አንደኛ ያ አኺ አንቀበልም፣ ኢስ ኦኬ አለመቀበል ብቻ ሳይሆን ካንተ ውጪ ሌላ ሰው አላገኘም እንዴ ያለ መልእክተኛነትን የሚልከው አሉት ማለት ነው። ናም ከረሱል የሚበልጥ የለም በፍጥረት ሰይዱል ከውነይን ሰለላሁ ዐለይሂ ወሰለም። ከዛ ሕፃናቶችና በድንጋይ እንዲወረውሩ እነ ዘይድ እሳቸውን ቆሰሉ። ዘይድንም እንግዲህ ቆሰሉት በድንጋይ እየወረወሩ። ከጣኢፍ መልስ እንግዲህ ሹፉ ከመካ ወጡ መጠጊያ ፍለጋ። መጠጊያው ደግሞ አይሆንም ብሎ በዚህ መልኩ ተባረሩ። ከዛ ሲመለሱ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አረጉ። ያ ረቢ ለማን ነው የምትሆኝ? ሱብሃንአላህ ወላሂ እንትን የሚያስብል ነው። አስባብ ለማድረግ ነው እንጂ ካሉበት ዓመል ሑዝን ነው። በዚህ ስቃይ ወለ በዚህ ደግሞ ይሄው ይሄ ክስተት ተፈጸመ። የት ሄዶ? ጣኢፍ ሄዶ ማለት ነው። እና ሲመለሱ ዱዓ አረጉ። በእሳቸው የተመለሱ መለኩል ጂባል መጣ። ከጅብሪል ጋር የመጣ ይባላል። እኔ መለኩል ጂባል ነኝ ያ ረሱላህ ሙርኒ ያለው እዘዘኝ። ወጠብቅ ዐለይሂም አልጀበል ያኒ ይሄን ጋራና ጋራ እንደ አንድ ላይ አንስቼ ላላተማቸው ወይ ነው ያለው ረሱል ሰለላሁ ዐለይሂ ወሰለም።
ላከ አላህ ኢንሻአላህ ከነሱ የሚወጣ አላህን በብቸኝነቱ የሚገዛ አላህ ላይ ሽርክ የማያደርገን አላህ ከነሱ ያወጣልኛል ብለው ተዋሉት ነብዩ ረህማ። ያ አኺ እኚህን አጥፋና ሌሎቹ ይምጡም የለም ሰለላሁ ዐለይሂ ወሰለም። እና እሳቸውም እንዳሉት እንግዲህ ከዛ የመጡት በኋላ ያመኑ አሉ፣ ልጆቻቸው ያመኑ አሉ፣ ለእስልምናው ነስር የሆኑ ማለት ነው። ከዛ እንግዲህ ቀርነል መናዝል ወይም ነኽላ የሚባል ቦታ ሲደርሱ ረሱል ሰለላሁ ዐለይሂ ወሰለም ቁርአን እየቀሩ ጅኖች ሰሙና አመኑ። ነፈረ ሚነል ጅን ያኒ ሱረቱል ጅን ዛሬ ነው። ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን ፈቃሉ ኢና ሰሚዕና ቁርአነን ዐጀባ። ቁረይሾች ሲሰሙ አራት ስሙ አፌዙበት ድምፁ ራሱ ጆሮአቸው እንዳይገባ ብሎ ነው እንትን የሚሉት አላምናሉ። ጅኖች አመኑ። ጅኖች እንግዲህ ሱረቱል አሕቃፍ ላይ ወየሰረፍና ኢለይከ ነፈረ ሚነል ጅን የስተሚዑነ አልቁርአን ፈለማ ሐضሩ ቃሉ አንሲቱ። ቁርአን ሲሰሙ ልክ ሲደርሱ ድምፁ ሲሰሙ ዝም በሉ ተባሉ። ፈለማ ቁድየ ልክ አዳምጡ እስከ መጨረስ ጨርሱ ወለው ኢላ ቀውሚሂም ሙንዚሪን። አምኖ ዳዒ ሆኖ ነው የተመለሱት። ሰምተው አምኖ ዳዒ ሆኖ ተመለሱት። እሳቸውም ለዳዋ አይደለም በጅን አላህ አሳካ። እንግዲህ ያ አኺ በስ አስባብ አድርስ ከአላህ ጋር ብቻ ተያይዝ ምን እንደሚያመጣ አላህ አይታወቅም። ወላሂ ጅኖች አመኑና ተመልሶ ዳዒ ነው የሆኑት። ሰምተው አምኖ ወደ ህዝቦቻቸው ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ ከሙሴ በኋላ የወረደውን ኪታብ ሰምተን ቁርአንን አጀባን ያሉት እኮ ሲሰሙ ራሱ ማለት ነው። ቁረይሾች እዚህ እምቢ ብለው አልሰሙ ያሉ ያው ተደብቆ ይሰማሉ ግን እና አመኑና ያ ቀውመና አጂቡ ዳዒ አላህ ፈአሚኑ ቢሂ ተቀበሉት እመኑ በሱ ብሎ ዳዋ አረጉ ጅኖች ማለት ነው። ሱብሃንአላህ ጅኖች ሱረቱ ረሕማን ረሱል ሰለላሁ ዐለይሂ ወሰለም ሲቀርቡባቸው ፈቢአይ አላኢ ረቢኩማ ቱከዚባን የትኛው የአላህን ኒዕማ ነው የምታስተባብሉት ጅኖች አላህ ሲል ላ ቢአሐድ ሚን አላኢከ ኑከዚብ ረበና ወለከል ሐምድ በየትኛውም ኒዕማ እናስተባብልም ያ ረቢ ምስጋና ይገባህ ነው የሚሉት። እና ረሱል ሰለላሁ ዐለይሂ ወሰለም ጅኖች እንዳይቀድሟቸው እነሱ ሁሌ ይሄ አያ በቀረው ቁጥር እንዲህ ይሉ ነበረ። ወዲያው ያኒ የፈጠነ መልስ ይሰጡ ነበረ እዛው ማለት ነው። ጅኖች አመኑ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ወደ መካ መመለስ። አሁን ወደ መካ መመለስ መግቢያው የለም። በፊትም እያሰቃያቸው ነበረ፣ አዛ ሲያረጓቸው ነው እትቶ ጥገኝነትን ፈለጋ። ጥገኝነቱን ደግሞ አልተሳካም። ሲመለሱ አሁን ምንድነው የሚፈልጉት? ከዛ ለዛ ላሉት ላኩ። ለማላኩ ለአኽነስ ቢን ሹረይቅ ለሚባል ላኩት። እኔ ሐሊፋ እኔ ላይክ በእኛ ቋንቋ ሎካል አይደለም። እኔ አጂር ማለት ኃላፊነትን መቀበል አልችልም። እሱ ራሱ ጠግቶ ስላለው እኔ ያንን ማድረግ አልችልም ብሎ በአደብ ነው የመለሰው። ሱሄል ቢን ዐምር ላይ ሲመጡ ደግሞ እኛ በኒ ዐምር ያኒ በኒ ዐምር ቢሉአይ ላ ንጅሩ ዐላ በኒ ከዕብ የከዕብን ጎሳዎች ለነሱ ጥገኝነትን አንቀበልም፣ ለነሱ አንወስድም፣ ኃላፊነት አልወስድም ብሎ መለሰ እሱ ማለት ነው። ከዛ እንግዲህ ሙጥዒም ቢን ዐዲይ ቢን ነውፈል ቢን ዐብድ መናፍ እሱ እኔ አለ ያ አኺ ሙሽሪክ ነው ካፊር። በድር ጦርነት የመጣ በድር ጦርነት ሲመለስ ነው የሞተው። እነሱን ትስል የነበረው አላህ ሱብሓነሁ ወተዓላ እንግዲህ አስባቡን ራሱ ነው የሚያደርገው። እነሱ ናቸው ያበሩ፣ እነሱ ናቸው ከፋላ ሆኖ ራሱ የሚመልሱት ነው ያለው አላህ ሱብሓነሁ ወተዓላ። ይሄ ሙጥዒም እንግዲህ ልጆቹን አሰለፈ፣ የጦር ለብሶ እሱ ልጆቹም ነብዩ ሰለላሁ ዐለይሂ ወሰለም ግባ ብሎ ከአባ ድረስ አደረሰውት። ከአባን ጠዋፍ አድርጎ ነብዩ ሰለላሁ ዐለይሂ ወሰለም ሰገዱ ረካዓተይን። ከዛ ይሄ ሙጥዒም መጣና ከሳፋ ላይ ወጥቶ ያ ማዕሸረ ቁረይሽ እኔ ሙሐመድን ሰለላሁ ዐለይሂ ወሰለም አጅርቱ ያኒ ተቀብያለሁ፣ የኔ ጥገኝነት ስር ነው፣ ማንም እንዳይነካው ከዚህ ሲል አቡ ጀህል መጣ። ያ ሙጥዒም አለው በሱ አምነክ እየተከላከልክለት ነው ወይስ ያኒ አጂረን ከፋላነት ለመውሰድ ነው ወይስ አምነህበት ነው እየተከላከልክለት ላለው ስለው አይ አጂረን ያኒ እየተከላከልኩለት ነው እንጂ በሱ አላመንኩም ስል እንግዲያው እሱም ከሆነ ተቀበለናል አነካውም አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህንን ሙጥዒም እንግዲህ ገዝወቱ በድር የበድር ጦርነት መጣ። የዛን ቀን የእሱ ልጅ ተማረከ። ሙጥዒም ከበድር ሲመለስ ሞቶ ነበረና ከገዝወት በድር ላይ 70 ሰዎች ተማርኮ የለ ምርኮኞች እንዴት ይሁን የሚል ሹራ አቡበክርና ዑመር መሃል የተካሄደ ነገር ነበረ። አያቱ ከዛ ወረደ እንጂ ያኔ ሙጥዒም ኖሮ ቢጠይቀኝ ኖሮ አሉ ረሱል ሰለላሁ ዐለይሂ ወሰለም እለቃቸዋለሁ ነበር አሉ። ያኔ እሱ ለሰራ ጥሩ ስራ አልወፋ ያ እና እስልምና ማንም ጥሩ ለሰራ ጥሩን የሚያስመሰግን ነው ማለት ነው።
ነቢያችን እንግዲህ ሰለላሁ ዐለይሂ ወሰለም በሱ ጀዋርነት ሆኖ ወደ መካ ተመለሱ። ذلك አንደኛ እንትኑ አልቆመም፣ አዛው አልቆመም። ሁለተኛ ደግሞ እሳቸውም ዳዋ ማረጉን አላቆሙትም። ከዛ እስራ ወልሚዕራጅ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ተኝቶ ሹፍ ያ አኺ አላህ የመካዎችን ቢያሉ ጣይፎች መለሱ። አው ጅኖች አመኑብህ። ሁለተኛ ቁረይሽ ነው ካፊር ሆኖ ነው እያሳደደ ያሉ። አው እነሱ ካፊር አንዱን አላህ ይሄው ሙጢሚን አርገው በሱ ጀዋርነት ትገባለህ። እምቢ ያሉ ከአህለ አርድ አው አህለ ሰማይ يستقبلونك. فجاء جبريل للنبي صلى الله عليه وسلم وهو نائم فشق صدره عند الكعبة كعبة ياله فشق صدره وغسله بماء زمزم. ماء زمزم እንግዲህ ቀልባቸውን አጠበ ጅብሪል አለይሂ ሰላም። ከዛ ቡራቅን አመጣ። ቡራቅ እንግዲህ አስራዕ ምን ሪህ ይባላል። ከንፋስ የበለጠ ፍጥነት ያለው ነው። فركب عليها صلى الله عليه وسلم كمكة እስከ መስጂድ አልአቅሳ። መስጂድ አልአቅሳ ሲደርሱ ቡራቅን እንግዲህ አንቢያዎች በፊት ፈረሳቸውን ያስሩበት የነበረ ቦታ ላይ አሰሩት። فصلى هناك إماما بكل أنبياء صلوات الله عليهم جميعا. ሁሉም ነቢያቶች መጡ እዛ ቤተል መቅደስ ውስጥ ለሁሉም ነቢያቶች ኢማም ሆነው አሰገዱ። ثم المعراج ወደ ሰማይ ማን ነው ኢስራ ወልሚዕራጅ። ኢስራ ያኒ ወደ መዲና ነው ከመካ ወደ ቤተል መቅደስ፣ ከዛ ደግሞ ዑርጀ ኢለ ሰማይ። አሁን ወደ ሰማይ ሲሄዱ መጀመሪያ ሰማይ ላይ አባታችን አደምን አገኙ አለይሂ ሰላም። ሁለተኛ ሰማይ ላይ ኢሳ ወያህያ ኢብኑ የልኻላ የሁለት የአክስታሞች ልጆችን አገኙ አሉ ረሱል ሰለላሁ ዐለይሂ ወሰለም። የኢየሱስ የአክስቱ ልጅ ማለት ነው ያህያ። መርየም አይደለች ኢሳ ኢብኑ መርየምና የያህያ እናት እህትማማቾች ናቸው። ሁለቱን እዛ አገኘዋሉ። ሶስተኛው ሰማይ ዩሱፍ፣ አራተኛው ኢድሪስ ከነቢዩላህ ኑህ በፊት ነበረ። ወذكر في الكتاب إدريس إنه كان صديقا نبيا الله ብሎ ورفعناه مكانا عليا። ይሄን رفعሉ ሰይድና ኢድሪስ ኸያጥ ሰፊ ነበሩ። ልብስ ሰፊ ማለት ልብስ ፋት እንግዲህ እንዳውም ባመሸን አይደለም እና ሁሌ ሰፉ ዚክር የሚያረጉ ናቸው። ዚክር ያረጋሉና በዛ ዚክር ነው አላህ ሪፋን የሰጣቸው። አምስተኛ ሰማይ ላይ ደግሞ ነብዩላህ ሃሩንን፣ ስድስተኛው ላይ ደግሞ ነብዩላህ ሙሳ፣ የሰባተኛ ነብዩላህ ኢብራሂም አለይሂ ሰላም አቡል አንቢያ ሙተቂን ቤተል ማእሙር ሰማይ ላይ ምድር ላይ እኛ ካዕባ አለን ጠዋፍ የምናረግበት ቂብላችንን ወደሱ ተዞረን አላህ የምንከዛበት። እንግዲህ ካዕባ ውስጥ ምንም የለም ወደሱ ቂብላ ነው የተደረገው እንጂ ፍሰማ ደግሞ ቤተል ማእሙር ይባላል። ይሄ መላእክቶቹ የኢባዳ የሚያረጉበት የውሚየን በአንድ ቀን 70,000 መላእክት ነው የሚገባው። ቀጣይ ደግሞ ሌላ 70,000 ነው የሚገባው። ይሄ የገባው ተራው ሳይደርሰው ማለት ነው። የሁለተኛ ተራ ሳይደርሰው የውመል ቂያማ ይደርሳል። የመላእክታን ብዛት ያኺዋና አሁን ስንቴ ነው ካዕባ ነው። አላህ እንግዲህ መካ መዲና መመላለስን ይወፍቀንና እዛ ላይ ተደግፈው እንግዲህ አላህ እዚህ ምድር ላይ ካዕባን ስለሰራለት እዛ ነው ያረገው። ኢብራሂም አለይሂ ሰላም ወተኸዘ አላሁ ኢብራሂም ኸሊላ የልብ ጓደኛ ማለት ነው። ከዛ በኋላ እንግዲህ ሲድረቱል ሙንተሃ ደረሱ። ሲድረቱል ሙንተሃ ዑለማዎች ዒልሙል ኸላኢቅ የንተሂ ሁናሉ። በቃ ከዚህ በታች ነው ጅብሪል ሰይዱል መላኢካ ከዛ አልፎ ያቀም ረሱል ሰለላሁ ዐለይሂ ወሰለም ከዛ አለፉ። እንግዲህ ጀነት ውስጥ አዩ፣ ጀሃነምን አዩ። ብዙ ሙጂዛዎች ተደረገ። ሰላትን ተሰጥተው ሲመለሱ ሰይድና ሙሳ አለይሂ ሰላም ህዝቦቼ ከዚህ ባነሰ ታዘው አልቻሉምና አስቀንስ ብለው ተመላልሰው እንግዲህ 50ውን ሰላት ወደ 5 አርገውት 5 በአጅር 50 በአጅር 5 በድርጊት ማለት 5 ሰላት ነው። አሁን አጅሯ 50 ማለት ነው። እንደዛ ረሱል ሰለላሁ ዐለይሂ ወሰለም ከሚዕራጅ ተመለሱ። ሲመለሱ ወደ መካ እንግዲህ በማልከ ቁረይሾች ወደ መካ እየሄዱ ግመል ጠፍቶባቸው አመላከቷቸው። ከዛ ወደ መካ ተመለሱ። ጠዋት ለአቡ ጃህል ነው ሄጄ መጣው እዛ ቤተል መቅደስ ሄጄ ሰማይ ሄጄ መጣው ሲል ድሮ ሚያፌዙ የለ እንግዲህ ሄዶ ቀጥታ ለማን ለአቡ በክር ሲዲቅ ረዲየላሁ ዐንሁ ሹፍ ያ አቡ በክር ሲዲቅ አቡ ጃህል ሲነግረው ምን አለ ይሄ ጓደኛ ብሎ ቤተል መቅደስ ሰማይ ደርሼ መጣው እሱ ካለ እውነቱን ነው አለ። አሁን ረሱል ሳይሆን እውነተኛነቱ የሚጣራው አንተ ነህ። ዋሽተህ ነው በሱ ላይ ዋሽተህ ነው ወይስ እሱ ትክክል አለ? ካን ቃልሃ ፈሰደቀ
ኸበሩ ሰማን ሰደቅቱ ያኒ ይሄን እንዴት ነው ማላም ነው እስቲ ንገረን ቢሉ ቤተል መቅደስን አላህ አመጣላቸው። ፈወሰፈ ለሁ አሙደን እንግዲህ ቤተል መቅደስ የተካሄደው ለጉብኝት አይደለም። እስቲ ምን አለ ምን ንገረን ምናምን ብሎ ነው የማፌዝ ነው እንጂ እምነት ራሱ አይደለም። ማዛሪክ አላህ ሱብሓነሁ ወተዓላ እንዲወስፉ ቤተል መቅደስን አመጣላቸው። እነሱ ሄዶ ስለነበሩ ስለሚያውቁ በሁሉም ምሰሶች ያሉትን ነገራቸው። ከሚዕራጅ እነዛ የተመለሱ አቡበክር ሲዲቅ እንዲህ ወለዚ ጃአ ቢስድቅ ወሰደቀ ቢሂ እንግዲህ እሱ ነው ለቀባውን ያገኘው በዚህ ነው ይባላሉ። ረዲየላሁ ዐንሁም ወሰላሙ ዐላ ሰይድና ሙሐመድ። ኢንሻአላህ ቀጥላለን አላህ ባገራልን። جزاكم الله خير. السلام عليكم ورحمة الله وبركاته. جئت بالأمر المطاع جئت شرفت المدينة مرحبا يا خير داع.